ነው ግን ቢሆንም ከኋላ ያቀዘቀዘን አየር አለ። ካልሆነም ደግሞ በጣም ከሞቀን ተነስተን ወዲያ ወዲህ ያልን ሙቀቱ እንዳያገኘን ማድረግ እንችላለን። ዋናው ትልቁ የእግዚአብሔር ቃል መስማታችን ነው። ጌታ የተባረከ ይሁን። ቀደም ወንድሜ አንድነት እንዳለው የዚህ አንድ ቀን ጾም ጸሎታችንን በጥሩ ሁኔታ ጨርሰናል። ጌታ ረድቶናል። በጣም ብዙ በረከቶችን ያገኘን ያሳለፍነው ጾም ጸሎት ጊዜ ነው። እኔ በግሌ እግዚአብሔር ለምንድን ነው ያዘጋጀኝ ያለው እስከምል ድረስ እግዚአብሔር በብዙ መልኩ ያዘጋጀን ነው ያለው። በመንፈሳዊ ዓለምም ያሰለጠነን፣ በጸሎትም ያሰለጠነን፣ በመንፈሳዊ ተጋድሎም ያበረታን ነው እግዚአብሔር ያለው። ስለዚህ ያለ ነገር አለ ማለት ነው ከፊታችን። ለሱ ሁሉ ትጥቃችንን ጠበቅ እንድናደርግ ልባችን እንድናበረታታ እግዚአብሔር ያገዘን ነው ያለው። በዚሁ ደግሞ የእግዚአብሔርን ቃል ያየን ነው ያለነው። በየግላችሁ ያምላካችሁ የእግዚአብሔርን ቃል ስታገኙ የምታገኙት ብዙ ጥበብ ብዙ ዕውቀት አለ ብዬ አምናለሁ። እንደዛ አይነቱን ዕውቀት እግዚአብሔር በየጊዜው ያበዛልን ያለበት ጊዜ እንደሆነ ደግሞ እረዳለሁ። ለሁላችንም ይሄ ያለማዳለት እግዚአብሔር ያደርገዋል ብዬ አስባለሁ። ለኔ ያየሆነልኝም ስለሆነ ጌታን ስለ ሁሉ ነገር እጅግ አድርጌ አመሰግናለሁ። ሰሞኑን በዓለማችን ላይ የሚሆነው ነገር ብዙ ለወሬም ለንግግርም በር የሚከፍት መላምቶቻችን ሁሉ እንድናስቀምጥ የሚያደርግ ብዙ አይነት ነገር አለ። ዛሬ ማለዳ እንደ ሁለት የአሜሪካ ትልልቅ ቤተክርስቲያናት የተሰበኩትን ስብከቶች ኦንላይን ለመከታተል ሞክሬ ነበር። እነዚህ በጣም ዌል ኖውን የሆኑ የመጽሐፍ ቅዱስን ትንቢታዊ ሁኔታ የሚገልጡ ወይ ደግሞ ገልጠው የሚናገሩ የሆኑ አገልጋዮች በጣም ረጅም ዓመት ጀምሮ የሚሰማቸው የእነሱን ስብከቶች ሁሉ ለመስማት ሞክሬ ነበርና ሆት ኢሹ ነው መካከለኛው ምስራቅ የሚደረገው። ከሱ በቀር ወሬ ሌለ እስከሚመስል ድረስ ሕዝቅኤል 36 37 38 ሰምታል አንድነት በጣም እየተሰበከ ነው ያለውና ሁላችንም እንግዲህ የተለያየ መንፈሳዊ ደረጃ አለን። ሁላችንም ደግሞ የሚገባን የእግዚአብሔር ሐሳብ አለ። ለአንዱ በሌላ መልኩ ይገባዋል፣ ለሌሎቻችን በሌላ መልኩ ይገባናል። እኔም ታዲያ ካለኝ እንደው ሊሰማይ ከሚችል ህዝብ ጋር እንዴት ነው ይሄንን ዘመን ቫሉዌት የምናደርገው ብዬ እንዲሁ ለማሰብ ፈለኩኝና ዛሬ ርዕሴ አይደለም ግን እንዲሁ በብዙ መልኩ ልል የምችለው ነገር ምንድነው? እንረጋጋ፣ ሌላ ነገር የለም። እግዚአብሔር በዙፋኑ ላይ ነው። እንረጋጋ፣ ደስ ረጋ ብለን በአምላካችን ዘና ብለን እንቀመጥ። ምንም የሚሆን ነገር ቢሆንም እሱ በቦታው ላይ ነው አይደል? ይሄን አለምናምን በተለይ እንደ አዲስ ኪዳን አማኞች ብዙ መጨነቅም ብዙ መዘባረቅም ይገባን አይመስለኝም። የሚያገቡን ብዙ ነገሮች አሉ። የዕለት ተዕለት ህይወታችን በጣም ያገባናል። ራስን በጽድቅ በቅድስና ጠብቆ የተሰጠችን በጣም ናሮ ቻንስ በጣም ጠባብ የደህንነትንና የመዳንን ነገር አጥብቀን እሷን መያዝ ወይ ፎከሳችንን እሷ ላይ ማድረግ የሚገባን ይመስለኛል። ምክንያቱም ስለ ደህንነት የአሁኗ ዘመን ቤተክርስቲያን የምታስበውና በየመድረኩ ያለው አስተምህሮ ትክክል አይመስለኝም። እውነት ለመናገር በጣም ትክክል አይመስለኝም። ያ ደግሞ አይመስለኝም ስላችሁ አለመምሰሉ ደግሞ በጣም ጠቅሞኛል። ምክንያቱም መንገዴን ተጠንቅቄ እንድሄድ ጎዳናዬን አጥርቼ እንድራመድ እያንዳንዷን የእግሬን እርምጃ ምን ላይ ማሳረፍ እንደሚገባኝ አዌር እንደሆነ አድርጎኛል። እና መጽሐፍ ቅዱስ እንደሚለው የጥበብ መጀመሪያ እግዚአብሔር መፍራት ነው። እና ያንን ማወቄ እግዚአብሔርን ለመፍራት የበለጠ አቅም የሚጨምር መስሎ ይታየኛልና ለሁላችሁም የምለው እንዳገልጋያችሁ
ባካችሁ የራሳችሁን መዳን ለመፈጸም እሱ ላይ ትኩረት አድርጉ። እስራኤል የኛ አጀንዳ አይደለችም። ኢራን የኛ አጀንዳ አይደለም። ፋርስም ሆነ ፐርሺያ፣ ቱርክም ሆነ ሮም፣ አሜሪካም እንኳን ብትሆን ኤርትራ ወይ ኢትዮጵያ የኛ አጀንዳ አይደለም። እንኳን አይደለም ያገር የኛ ልጆች የኛ አጀንዳዎች ናቸው አይደለም። እሱ ነው የፈጠራቸው። አታምኑም? ለዛ መሰለኝ እኮ የምታመጧቸው እና ማን ላይ እናተኩር ታዲያ? አቅም ካለን የራሳችንን መዳን ለመፈጸም እዛ ላይ ፎከስ እናድርግ እና መድረኮቹ ከፖለቲካ ባላነሰ ሁኔታ በዛት ግምታዊ ነገር ሲሞሉ ሳይ አቤት ጌታ ኢየሱስ ስላለውና በዚህ መልኩ ልባችሁ እንድትጠብቁ ነው። ጀስት ይሄን ብቻ ለመናገር ነው። ግን ደግሞ ዛሬ ከምንናገርበት አለው ካልኩት ነገር ጋር አብሮ የሚሄድ ሐሳብ አለ። እግዚአብሔርን እንወቅ ብለን በዚህ ዓመት ሐሳብ ይዘን ተነስተናል። በምን እንወቀው እግዚአብሔርን ብለን ወደ 4 ነገሮችን አድርገናል። ሁልጊዜ በየወሩ መጀመሪያ ላይ እሱን መከለስ ሊኖርብን ይችላል። እግዚአብሔርን በተገለጠ ልክ እናውቀዋለን፣ በባህሪው እናውቀዋለን፣ ለኛ ባደረገው ምህረት ቸርነት እናውቀዋለን። እግዚአብሔር በፈጠረው ፍጥረታት ሁሉ እናውቀዋለን። እግዚአብሔር በሁሉ ይታወቃል። እግዚአብሔር የማይታወቅበት ራሱን የደበቀበት አንድም ዘመን የለም። ለአንድም ትውልድ እግዚአብሔር ራሱን ሰውሮ አያውቅም። ይልቁንም እንፈልገው እንደ ወገግታ ተዘጋጅቶ እናገኘዋለን ነው የሚለው። ስለዚህ መጽሐፍ ቅዱስ የሚያበረታታን እግዚአብሔርን ፈልጉት ነው የሚለን፣ እግዚአብሔርን እወቁት ነው የሚለን። እግዚአብሔር ራሱ ደግሞ ልናውቀው ባልወደድን ቁጥር ሲሟገተን አይተናል አይደል? የሆሴዕ መጽሐፍ ስናነብ እግዚአብሔርን ማወቅ በምድር ስለሌለ እግዚአብሔር ከህዝቡ ጋር ይፋረዳል ይላል። እግዚአብሔር ማወቅ ከሌለ እግዚአብሔር በዛ ብቻ ነው የሚፋረድብን። ብዙ ፕሮፌቲካል ኢቨንቶችን ወይ ደግሞ ወደፊት የሚፈጸሙ ስካቶሎጂካል ኢቨንቶችን ፕሮፌሲዎችን ብናውቅም ባናውቅም እኔ ይሄ ቪው አለኝ ከማለት ውጪ ሌላ የሚጠቅመን የለም። ያንን እኔ ስላወቁ እናንተ ህይወት ላይ ምንም የምጨምርላችሁ ነገር የለም። አይደለም እናንተ ህይወት ላይ እኔ ህይወት ላይ ምንም የምጨምረው ነገር የለም። ያ ዝም ብሎ ለውቀታችን ለአእምሮአችን ካልሆነ በስተቀር እግዚአብሔርን ማወቅ ግን ራስንም ማዳን ማስመለጥ ይቻላል፣ ሌላውንም ሰው ደግሞ ማዳን ማስመለጥ ይቻላል። ስለዚህ እግዚአብሔር የሚፈልገው እሱን እንድናውቀው ነው። አሁንም እግዚአብሔርን ማወቅ ይብዛል። አሜን፣ ይብዛል። እግዚአብሔርን እንድናውቀው ሌሎችን ነገሮች ሁሉ መተን ባህሪው ላይ ደርሰናል። እግዚአብሔር ባህሪ አለው። 2 ትልልቅ ባህሪዎች የተከፈሉ አሉ። አንደኛው ለሰው የማይወርሳቸው የሱ ብቻ የሆኑ አምላካዊ የሆኑ ባህሪያቶች አሉት። እነዛን ወደ 7 የሚሆኑ ወረቀታችሁ ላይ ታችኋቸዋል። ሌላ ደግሞ ለኛ የሰጠን ለኛ ያካፈለው ደግሞ ባህሪ አለ። እሱን ደግሞ ወደ 12 የሚሆኑ ባህሪያቶችን ዘርዝረን እነዛ ባህሪያቶቹ ደግሞ እኛም እንድንካፈላቸው የሚፈልገው የሞራል ባህሪው ነው ብለን እነዛን ባህሪዎች አይተናል። ለምሳሌ ስለ ፍቅሩ፣ ስለ ቅድስናው፣ ስለ ደግነቱ፣ ስለ ቸርነቱ እያልን እነሱን እያየን ያለነው ዛሬ 14ኛውን ክፍል ነው የምንመለከተው። ይህንን 14ኛውን ክፍል ስናይ ምናልባት አሁን ካለንበት ሁኔታ ጋር አብሮ የሚሄድ ሊሆን ይችላል። ዛሬ የምናየው እግዚአብሔር ታማኝ አምላክ ነው የሚል እንድገመው ሁላችንም እግዚአብሔር አሜን ባህሪውን ነው የምናየው። እግዚአብሔር ባህሪው ወይ ደግሞ በባህሪው አምላካችን እግዚአብሔር ምን አይነት አምላክ ነው? ታማኝ አምላክ። አምላኬ ታማኝ ነው፣ የኔ ጌታ ታማኝ ነው። እግዚአብሔር የታመነ አምላክ ነው። እግዚአብሔር ታማኝ ነው። የሱ ባህሪ መታመን ነው። ከመታመን ውጪ ሌላ ባህሪ የለው። ማለቴ የሚያጠራጥር ወይ የሚከዳ ወይ ሐሳቡን የሚለውጥ ወይ ተስፋውን የሚሸራርፍ አይነት አምላክ አይደለም። ለተናገረው ነገር ታማኝ ነው፣ ላሰበው ነገር ታማኝ ነው፣ ለአመራሩ ታማኝ ነው፣ ለአባትነቱ ታማኝ ነው፣ ለጌትነቱ ታማኝ ነው፣ ለገዥነቱ ታማኝ። ክብር ለጌታ ይሁን። ይሄ የእግዚአብሔር ታማኝነት በመጽሐፍ ቅዱሳችን ውስጥ ዋና ወይ ደግሞ ፍጥረቶቹን ከሱ ጋር
የሚያጣብቅ የሚያገናኝ እንደ ማግኔት የሆነ ባህሪውን እግዚአብሔር ታማኝ ባይሆን ሰዎች እሱን ሊያምኑት አይችሉም። ሁልጊዜ ደግሞ እግዚአብሔር ዲማንድ የሚያደርገው ምንድነው? ታምነኛለህ ነው የሚለው አይደል? ጌታ ኢየሱስ ክርስቶስ ባገለገለበት ዘመን ሁሉንም ፈውሶች ስንመለከት ለምጻሙም ይምጣ፣ ዲዳውም ይምጣ፣ ደንቆሮም ይምጣ፣ ኃጢአተኛውም ይምጣ እንደማነጻ ታምናለህ፣ እንደምፈውስ ታምናለህ አይደል የሚጠይቀው? እንደማድነህ ታምናለህ እያለ። ስለዚህ ሁሉን ነገራችንን የሚያገናኘው ከምኑ ጋር ነው ማለት ነው? ከታማኝነቱ ጋር። ስለዚህ እንደ ማግኔት የኛን መንፈሳዊ ህይወት፣ የኛን አእምሮአዊ ህይወት፣ የኛን የምድር ህይወት የሚያገናኘው ከመታመኑ ጋር። ስለዚህ እግዚአብሔር ምን አምላክ ነው? ሁላችንም እንላለን ታማኝ አምላክ ነው። ስንድገመው እግዚአብሔር ምን አምላክ ነው? ታማኝ። ጌታ ለዘላለም የተባረከ ይሁን። ይህንን ታማኝነቱን ሊያጎሉልን የሚችሉ የመጽሐፍ ቅዱስ ሐሳቦች እንመለከታለን። በዛ ዙሪያ ነው የምንመለከተው። ብዙ ሐሳቦችን ለመምረጥ ፈልጌ ነበረ። እነሱን ሁሉ ከማየታችን ይልቅ አንድ የመጽሐፍ ቅዱስ ክፍል እናንብ ከመዝሙረ ዳዊት። ከዛ በኋላ ወደ ሌላው እንመጣለን። እግዚአብሔር ታማኝ ነው፣ ስሙ ለዘላለም የተባረከ ይሁን። ከብሉይ ኪዳን መጽሐፍ አንድ ከመዝሙረ ዳዊት አንድ ክፍል እናንብ። እስኪ መዝሙር 89ን አውጥተን እንመልከት። ጥቂት ክፍሎች ከዳዊት ጋር የተነጋገረውን እሱን እናነባለን። ምናልባት እስከ ቁጥር 8 ያለውን ካነበብን ይበቃናል። ሌላ ጊዜ እንደምናደርገው በእግሮቻችን ቆመን እናንብ። ከዛ በኋላ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9ን ከአዲስ ኪዳን ደግሞ እሱን እናነባለን። እነዚህን ሁለት የመጽሐፍ ቅዱስ ክፍሎች ካነበብን ይበቃናል። እናንተ ቁጭ ትላላችሁ። በዚህ ሐሳብ ላይ ጥቂት ነገሮችን እንነጋገራለን። መዝሙር 89 ይሄ መዝሙር ስለ እግዚአብሔር ታማኝነት የቀረበ መዝሙር ነው፣ ወይ ደግሞ የቀረበ ጸሎት ነው። እግዚአብሔር ምን ያክል ታማኝ እንደሆነ የሚገልጽ ነው። እናንበው ከቁጥር 1 ጀምረን ምዕራፍ 89 መዝሙረ ዳዊት ምዕራፍ 89 ቴንክ ዩ ከቁጥር 1 ጀምረን አለፍ አለፍ እያልን እናነባዋለን። በኋላ ብዙ ቁጥሮች ስላሉ ታማኝነቱን የሚገልጹ እሱን እንመለከታለን። ቁጥር 1 ላይ እንደዚህ ይላል። እኔ በአዲሱ መደበኛ ትርጉም ነው የማነበው። ስለ እግዚአብሔር ምሕረት ለዘላለም እዘምራለሁ ይልና በአፌም ታማኝነትን ከትውልድ እስከ ትውልድ እገልጻለሁ ይላል። እናንተ ያዛችሁት የድሮ ትርጉም ምንድነው የሚለው? ምሕረትን ነው የሚለው። እውነትህን በአፌ ለልጅ ልጅ እናገራለሁ ይላል። ይሄ በሁለቱም ትርጉም ልናየው እንችላለን። እውነት የሚለው ያንተን ታማኝነት በሚለው በእንግሊዘኛው በሱ ይወሰዳል። ስለዚህ በአፌ ታማኝነትን ከትውልድ እስከ ትውልድ እገልጻለሁ፣ ምሕረትን ለዘላለም እንደምትመሰርት ታማኝነትህን በሰማይ እንደምታጸና እናገራለሁ ይላል። እዚህኛው ላይ አሁንም ያለው ምንህን ነው የሚለው? እውነትህን ይላል። ሌላውን ትርጉም ማየት ይቻላል። ታማኝነትህንም በሰማይ እንደምታጸና እናገራለሁ። ቁጥር 3 አንተ እንዲህ ብለሃል፣ ከመረጥኩት ጋር ኪዳን ገብቻለሁ፣ ለባሪያዬ ለዳዊት ምያለሁ፣ ዘርህን ለዘላለም እተክለዋለሁ፣ ዙፋኑንም ከትውልድ እስከ ትውልድ አጸናለሁ ይልና እግዚአብሔር ሆይ ሰማያት ድንቅ ስራህን ታማኝነትህንም በቅዱሳን ጉባኤ መካከል ያወድሳሉ ይላል። እናንተ ጋር እንደሱ ነው የሚለው? እውነትህን ነው የሚለው? ታማኝነትህን እውነትህን። ኦኬ ሌላ ትርጉም ላይ ይሁት የመጽሐፍ ቅዱስ አተረጓጎም በዛ አይነት ስለሆነ ቁጥር 6 በላይ በሰማይ ከእግዚአብሔር ጋር ማን ሊስተካከል ይችላል? ከሰማያውያንስ ፍጥረታት መካከል ማን እግዚአብሔርን ይመስለዋል? እግዚአብሔር በቅዱሳን ጉባኤ መካከል በጣም የሚፈራ በዙሪያው ካሉት ሁሉ በላይ እጅግ የሚከበር ነው። ቁጥር 8 የሰራዊት አምላክ እግዚአብሔር ሆይ እንዳንተ ያለ ማን ነው? እግዚአብሔር ሆይ አንተ ኃያል ነህ፣ ታማኝነትም ከቦሃል ይላል። አሁንም እናንተ ጋር ምንድነው የሚለው? ድሮ ትርጉም እውነት ነው አይደል የሚለው? ኦኬ ይሄን እንግሊዘኛው ላይ ይሁን ታማኝነትን ከቦሃል ይላል። እንግዲህ ወረድ ብላችሁ ቁጥር 24ን ብትመለከቱ አለፍ ብለን ልናነበው እንችላለን። ቁጥር 24 ምን ይላል?
ጽድቅና ፍርድህ የዙፋን መሰረት ናቸው ምህረትና ታማኝነት በፊትህ ይሄዳሉ ቁጥር 14 እንደዛ ነው የሚለውኛ ጋር እዛም እውነት ነው የሚለው አይደል ኦኬ ታማኝነት ምህረትና ታማኝነት በፊትህ ይሄዳሉ ግራ እንዲያጋቡና አይደለም ግን ይሄ ማንስክሪፕት ወይ ደግሞ የተጻፈበት የመጀመሪያው ቋንቋ በአብዛኛው ይሄንን ክፍል የሚናገረው ስለ ታማኝነቱ ነው የእግዚአብሔር ታማኝነት ማንንም የሚስተካከለው የለም በላይ ቢሆን በሰማይ በምድር ቢሆን በሰዎች መካከል ቢሆን እንደ እግዚአብሔር እንደ አምላካችን ታማኝ አምላክ ማንም የለም አምላካችን ታማኝ አምላክ ነው ስለዚህ ለዳዊትም የገባለት ታማኝነት በዘመኑ የሚፈጸም በጊዜው የሚፈጸም የማይዋሽ እግዚአብሔር የተናገረው የሚሆንለት እግዚአብሔር ያለውን የሚያደርግ ታማኝነቱን እስከ ልጆች ድረስ የሚያቆይ አምላክ እንደሆነ ይናገራል ስለዚህ አምላካችን ምንድነው እንላለን ሁላችንም ታማኝ ነው ሲድምጽ እናውጣ ሁላችንም አምላካችን ምንድነው ታማኝ ነው ኦኬ ወደ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 እዛ ጋር የተጻፈውን ልንመለከተው እንችላለን ምንድነው የሚለው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 እንደዚህ የሚል ቃል እንመለከታለን ከቁጥር 4 ጀምረን እናነበው ለዚህ ንባብ ወደ እናንተም ልመጣ ይችላል በዚህኛው ትርጉም ላነበው ይችላልሁ እንመልከተው በክርስቶስ ኢየሱስ ስላመናችሁ ይላል አሁን ደግሞ ወደኛ መጣ አይደል ቀደም ስለ ዳዊት አይደል ያነበብነው ለዳዊት እግዚአብሔር ምን አለው ታማኝነቱን ይጠብቅለታል ወይ ይጠብቆለታል እስከ ልጆቹ ድረስ ወደኛ ሲመጣ ደግሞ በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና ቁጥር 7 እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም ቁጥር 8 እርሱ ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል ቁጥር 9 ምንድነው የሚለው አቤት ምንድነው የሚለው ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር ምን የሆነ ነው የታመነ ነው ጌታ ለዘላለም የተባረከ ይሁን እግዚአብሔር ምን የሆነ አምላክ ነው የታመነ አምላክ ነው ከልጆቻችን ከፍ አድርገን ይህን ታማኙን ጌታ ተመስገን እንበለው ሃሌሉያ ይታመናል ጌታ ይታመናል ታማኝ ነው እግዚአብሔር ታማኝ ለኛ ታማኝ ነው ዘመናችን ሁሉ ታማኝ ለልጆቻችን ለትውልዳችን ሁሉ ታማኝ እኛ ለምናየው ለማናየው ለምናውቀው ለማናውቀው ነገር ሁሉ እሱ ታማኝ ኪዳኑን የሚጠብቅ ተስፋውን አያጨልምም ፍቅሩን አይቀንስም ወረት የለበትም ሃሌሉያ በቃሉ ታማኝ በባህሪው ታማኝ ነው እግዚአብሔር ታማኝ አምላክ ነው እግዚአብሔር ታማኝ አምላክ እግዚአብሔር ታማኝ አምላክ ነው ሃሌሉያ ጌታ አምላካችን እጅግ አድርገን እናመሰግንሃለን በአንተ በታማኙ አምላክ ፊት ለመቆም እድል ስላገኘን ልባችንን ከእጃችን ጋር አንስተን በአንተ በታማኙ አምላክ ፊት ተመስገን ማለት ስለቻለን በእውነተኛው አምላክ አይን መታየት ስለቻለን እጅግ አድርገን እናመሰግንሃለን የተስፋውን ቃል የሰጠው የታመነ ነው ተብሎ እንደተጻፈ የተስፋን ቃል የሰጠህና አባታችን አንተ የታመንክ ነህ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እንደተባለ ጌታ ሆይ አንተ ታማኝ ነህ እግዚአብሔር በላባዎቹ ጋርደሃል በክንፎቹ ጥላም ትተማመናለህ ከሚያስደነግጥም ነገር ያድነሃል መክሰፍትም ወደ ቤት አይገባም በያዕቆብ ላይ እርግማን በእስራኤል ላይ ሟርት አይሰራም ጌታ አምላኬ ሆይ ለቃልህ ታማኝ ነህ ታማኝ መሸሸጊያ ነህ ታማኝ መኖሪያ ነህ ታማኝ ነህ ሃሌሉያ ሌላ ምንም የሚታመን የለም ካንተ በቀር ጌታ ሆይ አንተን እንድናምንህ ስለመከርከን
ስለረዳህን ስላገዝከን ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። ከዘላለም እስከ ዘላለም ስምህ ይባረክ። ደግ ጌታ፣ መልካም እግዚአብሔር፣ ታማኝ አባት፣ ታማኝ አምላክ፣ ታማኝ ጋሻ፣ ታማኝ ከለላ፣ ታማኝ የሆንክ መሪ፣ ታማኝ እረኛ፣ ታማኝ የሆንክ ተንከባካቢ አባት እጅግ አድርገን እናመሰግንሃለን። ይህንን ባህሪህን ከዕለት ወደ ዕለት የበለጠ እንድናውቅ፣ ተረጋግተን እንድንቀመጥ፣ ተደላድለን እንድንኖር፣ ያለ ስጋት እንድንወጣ እንድንገባ በቃልህ መገለጥ ወደኛ ስለመጣህ እናመሰግንሃለን። አሁንም አእምሯችንን ክፈትልን፣ ማወቅ የሚገባንን እንድናውቅ ቃልህን አብራለን። ከቃል ውስጥ የሚገኘውን ተአምራት አስጨብጠን እዚህ በምንኖርበት ጌታ ሆይ ምድር ላይ ዕለት ዕለት ያንተን ታማኝነት እያሰብን እንድንኖር፣ ከፍርሃት ነፃ እንድንወጣ፣ ከስጋት ነፃ እንድንወጣ፣ ለጠላት እንዳንመች፣ ለዚህ ዓለም ንፋስ እንዳንመች፣ በታማኝነት ጥላ ስር እርፍ ብለን እንድንኖር በኢየሱስ ክርስቶስ ስም እርዳን። እኔንና ይህንን ጉባኤ የሚሰሙትን ሁሉ ለታመኑት እጆችህ አደራ አሳልፌ እሰጣለሁ በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ከመቀመጣችሁ በፊት ለአንድ ለሁለት ሰው አምላክህ ታማኝ ነው በሉት። በቃ ሌላ እኮ ስብከት የለም። ይሄ ነው ስብከት። እግዚአብሔር የተባረከ ይሁን። አሜን። አምላክሽ ታማኝ ነው። አምላክህ ታማኝ ነው። አምላክህ ታማኝ ነው። ይህንን ታማኝ አምላክ የበለጠ ማወቅ በዋነኛነት የሚያሳርፈው የእኛን ነፍስ ነው። በዋነኛነት የሚያስደስተው እኛን ነው። ግን ደግሞ እኛ ብቻ አይደለም የምንደሰተው፣ እሱም ይደሰታል። ልጆቼ የኔ የሆኑት ህዝቦቼ ለነሱ ታማኝ እንደሆንኩላቸው ያውቃሉ ይልና ይደሰታል። በእግዚአብሔር ታማኝነት ዙሪያ የሚዋሹ ብዙ ነገሮች አሉ። መዝሙር 66 ላይ ምን ይላል? ኃይልህ ብዙ ሆኖ ሳለ ጠላቶች ግን ምን አሉብህ ይላል? ዋሹ ይላል። አያችሁ፣ ጠላቶች አሉት ማለት ነው እግዚአብሔር ላይ የሚዋሹ። ኃይሉ ብዙ ሆኖ ሳለ፣ ታማኝነቱ ብዙ ሆኖ ሳለ፣ ጌትነቱ ብዙ ሆኖ ሳለ እግዚአብሔር ላይ የሚዋሹ ብዙ አሉ። ይሄን የምታገኙት መዝሙር 66:3 ላይ። እግዚአብሔር ላይ የማይዋሽ ምን አለ እዚህ ምድር ላይ? ማንም ሁሉ ነው የሚዋሸው። አንዳንድ ጊዜ የራሳችን ነፍስ እንኳን ተዋሽብናል። ራሳችን ለራሳችን ያነበብነውን ቃል እንኳን ቢሆንም የሚል ነገር አለ ታረጋለች። ካልሆነ ደግሞ ግን እኮ ለመንፈሳዊ ነገር ቢሆንም ደግሞ ብለን ደግሞ የራሳችንን ጨመር ማድረግ እንፈልጋለን። እግዚአብሔር ይችላል፣ ያደርጋል፣ አደርጋለሁ ብሏል ብለን ብለን ያንን ለመቀበል ስንፈልግ በውስጣችን ሌላ ጥያቄ ደግሞ ይፈጠራል። ቢሆንም እኮ ራሴ ደግሞ የራሴን ማድረግ አለብኝ እንላለን። አናድርግ ማለት አይደለም፣ በሌላ እንዳትረዱት። ይሄን ግን የእግዚአብሔር ኃይል ላይ የሚዋሽ ነገር አይጠፋም። የመጀመሪያው ዋሾው ውሸተኛ ማን ነበረ? ሰይጣን ነው አይደል? በኤደን ገነት ገብቶ የዋሸው በማን ላይ ነው የዋሸው? ሰይጣን በእግዚአብሔር ላይ ነው መጀመሪያ የዋሸው። ብሏችኋል አለ እንደሱ እንዳትሆኑ ጥበብ እንዳታገኙ ነው እንጂ ይሄን ብትበሉ እኮ እሱ እንዳለው ሞት ትሞታላችሁ አላለም። ለምን ይገላችኋል? ፈጥሮ ለምን ይገላል እግዚአብሔር ብሎ ያዋሻት ይመስለኛልና ሔዋንን አግኝቶ በጆሮዋ ጥቅጥቅ አድርጎ ነግሯታል። አንዳንድ ጊዜ ደክሟት ሊሆን ይችላል ወይ ልጆች ጋር ስትታገሉላ ማታ ላይ ሁላችን ከተኛም በኋላ አዲ ለብቻዋ ቁጭ ትላለች፣ ትንሽ ልረፍ ትላለች። ከዛ ሁሉ ጊዜ የምጠቅስላት ጥቅስ ይሄን ነው፣ ተይ ለብቻሽ አትሁኚ፣ እኛው ጋር መተሽ እዚህ ብትሆኚ ይሻልሻል። ምክንያቱም ጠላት ሳምጥቶ ጣል የሚያደርገው ነገር አያጣም። እዛው ለምን ባፍሎ መጣው፣ ለምን ከእናቴ የተለየው ብላ ብትልስ አገኛሰሰ። ስለዚህ የሆነ ነገር ይጥላልጠላት እና በዛው እንዲገባችሁ ብዬ ነው። ኤኒዌይስ ሁሉ ጊዜ እንደዚህ ነው። ያው እግዚአብሔርን ቃል ተጫዋተው ነው አይደል የሚለው፣ ሌላ የምናወራው መዝገብ የለንም። በእግዚአብሔርን ቃል ነው የምናወራው። ይዋሻልላችሁ። እኔንም እንደዛው ሊሆን ይችላል። ለየት አድርጎ ለብቻዬ ሊዋሽ እንደ እዚህ ባትገባ ኖሮ ይሄ ነበር እንደ ሊለኝ ይችላል። ሁላችንንም ሲዋሸን ኖሯል። ይዋሻል፣ በጣም ይዋሻል።
ከሚዋሸው ነገር አንዱ ዋናው የእግዚአብሔር ታማኝነት ላይ ነው የሚዋሽ። እግዚአብሔር ታማኝ እንዳልሆነ፣ እግዚአብሔር ቃሉን ለወጥ እንዳደረገ፣ እግዚአብሔር ሐሳቡን ትንሽ እንደለወጠ፣ እግዚአብሔር ለቃሉ ታማኝ እንዳልሆነ ያደርጋል ወይ ደግሞ ይለውጣል። ይሄንን በእስራኤላውያኖች ጉዞ እንመለከተዋለን። በዘዳግም ምዕራፍ 7 ላይ ሙሴ ካስጠነቀቀው ነገር አንዱ ይሄንን ነው። ብዙ ነገር አስጠንቅቋል ሙሴ፣ ግን ምዕራፍ 7 ላይ በጣም ሲሪየስ የሆኑ ነገሮች ይናገራል። እንደምታውቁ ቁጥር 9 ላይ ምን ይላል? አብረና አንበው ከስክሪኑ ላይ ምንድነው የሚለው? ስለዚህም እያነበባችሁ አይደለም እኔ ብቻ ነኝ እናንበው። ስለዚህም አምላክህ እግዚአብሔር አምላክ እንደሆነ እወቅ አይደለም የሚለው? እርሱ ለሚወዱትና ትእዛዛቶቹን ለሚጠብቁ የፍቅሩን ኪዳን እስከ 1000 ትውልድ ድረስ የሚጠብቅ ምን አምላክ ነው ይለዋል? እስቲ ጮክ በሉና ተናገሩታል። ታማኝ ነው። እስራኤል ሆይ ስማ ነው የሚለው ምድረ በዳ ላይ። ሕዝብ ሆይ ስማ፣ ይቅርብህ ሌላው ነገር ሁሉ፣ ግን አምላክ እግዚአብሔር ምንድነው ይለዋል? ታማኝ ነው። የእግዚአብሔርን ታማኝ አለመሆን ምድረ በዳው ይሰብካቸዋል፣ ረሃቡ ይሰብካቸዋል፣ ውሃ ጥሙ ይሰብካቸዋል፣ ሰይጣን ይሰብካቸዋል። ያ ደግሞ የተሰጣቸው ተስፋ መዘግየቱ፣ ቶሎ በ11 ቀን እንገባለን ብለው የሚያስቡት አሁን ብዙ አመት እየፈጀ ነው። 30 አመት ፈጅቷል፣ 37 አመት ፈጅቷል። እስቲል አልገቡም ከነዓን። ግን ሙሴ ብቅ ብሎ ይላቸዋል፣ እስራኤል ሆይ ይላቸዋል፣ እናንተ ህዝብ ሆይ ስሙ፣ እስከ 1000 ትውልድ ድረስ እሱ ታማኝ ነው። 1000 ትውልድ ብቻ እንዳይመስላችሁ፣ አሁን ከዛ የበዛ ትውልድ። ዛሬም እንኳን ለአብርሃም ዘር ለእስራኤል ሙሴ ከግብጽ ላወጣው ህዝብ ዛሬም እንኳን እስራኤል ምድር ላይ እግዚአብሔር ታማኝ ሆኖ ያችን ትንሽ ሀገር ገናና አድርጓታል። ያንን ጥቂት ህዝብ ገናና አድርጎታል። ይሄ ታማኝነት ነው። እግዚአብሔር ታማኝነት ነው በሉ። እግዚአብሔር ታማኝነት፣ እግዚአብሔር ታማኝ ነው። ይሄንን ነው ሙሴ ሊያስጠነቅቅ የፈለገው። እርሱ እስከ 1000 ትውልድ ድረስ ቃሉን የሚጠብቅ ታማኝ አምላክ ነው ይላል። እኛ ጋር ደግሞ ስንመጣ ቅድም በአዲስ ኪዳን እንዳነበብነው ሐዋርያው ጳውሎስ እንደሚለው አረ እናንተ ሰዎች፣ እናንተ የአዲስ ኪዳን አማኞች፣ እናንተ ከአሕዛብ ወደ ክርስትና የመጣችሁ፣ እናንተ አስቀድማችሁ የአብርሃም ዘር ያልነበራችሁ፣ የይስሐቅ ዘር ያልነበራችሁ፣ ወይ ደግሞ የእስራኤል ዘር ያልነበራችሁ፣ አሁን ግን ከምሕረቱ ከቸርነቱ የተነሳ መስቀል ላይ ካደረገው ደም መፍሰስ ዋጋ መክፈል የተነሳ ወደ እግዚአብሔር ቤተሰብ የተቀላቀላችሁ ነው እኮ የሚል። እናንተ ልክ ሙሴ ለእስራኤላውያኖች እንደነገራቸው እኔ ደግሞ ለእናንተ ልንገራችሁ ነው የሚልና ለአሕዛብ ክርስቲያኖች፣ ከአሕዛብ ወደ ክርስትና ለመጣ ለኛ ለቆሮንቶስ ክርስቲያኖች፣ ለአዲስ ኪዳን ክርስቲያኖች ምንድነው ቅድም ያነበብነው? የማይለወጥ የማይቀየር ሁልጊዜ ታማኝ አምላክ አለ፣ ወደ ፍቅሩ ልጅ መንግስት የጠራችሁ። እግዚአብሔር ለዘላለም ይባረክ። ወደ ዘላለም መንግስቱ የጠራችሁ፣ ከዛ ከጨለማው ከሞት ጥላ ከግርግሩ አውጥቶ ወደሱ ጉያ የሰበሰባችሁ አምላካችሁ እርሱ ምንድነው ነው የሚለው? ታማኝ ነው። እግዚአብሔር ታማኝ ነው እንበል። ማናምናቸው ብዙ ነገሮች አሉ። ብዙ ብቻ ሳይሆን ኦልሞስት ሁሉንም ነገሮች አናምነው ኤክሰፕት ጋር። ክብር ለኢየሱስ ይሁን። የራሳችንን ጉልበት አናምንም፣ ገንዘባችንን አናምንም። አትመኑ እየተጠራጨራችሁ ኑሩ ማለት አይደለም፣ ግን እምነታችን ማንም ላይ እንዲወድቅ እግዚአብሔር አይፈልግም። ታስታውሳላችሁ ኤርምያስ ምዕራፍ 17 የሚናገረው እንደ መርህ በጣም እንወደዋለን አይደል? ይሄን ክፍል አውጥቼ ላንበው እናገኘዋለን። ኤርምያስ ምዕራፍ 17 ቁጥር 7 ጀምሮ እንደዚህ ይላል። ለምን ከቁጥር 5 ጀምረን አናነበውም? ክፍሉ እናንተ ጋር ከሆነ ልናነበው እንችላለን። ይሄ በጣም የሚወደድ የመጽሐፍ ቅዱስ ክፍል ነው። እንደዚህ ይላል፣ እናነበው አንድ ላይ። እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው እርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካምን በመጣ ጊዜ አያይም። ሰውም በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል ይላል። ይሄ 5 እና 6 ነው። 7 ላይ ሲደርስ ግን ምን ይላል? በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምንድነው?
ታዲያ እኔም ስጋ ለባሽ ነኝ፣ ሚስቴም ስጋ ለባሽ ናት፣ ወንድሜም ስጋ ለባሽ ነው። ምንድነው የሚለው እግዚአብሔር ቃል? አገኛችሁ ታሳቢ? ሁሉ ስጋ ለባሽ አይደለም፣ እቺም ስጋ ለባሽ ናቸው። ግን የሚለው ምንድነው? አለ ቃሉ እናንተ ጋር ሁላችንም ምንድነው የሚለው? በሰው የሚታመን ይልና ሁሉም በዙሪያችን ያለው ስጋ ለባሽ አይደለም፣ ስጋ ለባሽ ነው። እምነቱንም በስጋ ለባሽ ላይ ያደረገ ኦኬ እንቶሽ እነዚህ ላይ እንደ አንድ ጊዜ አምናለሁ አምንሻለሁ እንባባለን እርስ በርስ። እኔ ያንን ከምንል ይልቅ አምነዋለሁ። እዚህ ባካችሁ አምነዋለሁ። እኮ ዲስአፖይንት የምንሆነው ለምን ታውቃላችሁ? ስጋ ለባሽ እያመንን እምነታችን ስጋ ለባሽ ላይ ስለምንጥል እንዲህ ያመንኩት እንደዚህ ያደርገኛል። የሁለት እኮ ጥያቄ። እኔ አምኜው ሚስጥሬን ብነግረው አምኛት ሚስጥሬን ብነግር እንዲህ ታደርገኛለች። ወገኔ መጽሐፍ ቅዱስ የሚል ስጋ ለባሽን ኦኬ ውደዱት ግን እመኑት የሚለው ማንን ነው? እግዚአብሔር። ሙጥጥ አድርገን ያለንን አቅም ያለንን ስትሬንግዝ ያለንን የማሰብ ችሎታ የእምነት ችሎታው ልስብስብ አድርገን ምናምነው እግዚአብሔርን ብቻ። አሜን አሜን። ልድገመው አሁንም እስኪ አሜን። ልድገመው እንደገና እስኪ አሜን በሉ። 2017 እዚህ አሜሪካን ሀገር ውስጥ ሰመር ላይ መጥቼ ነበርና አንድ ቦታ አሰበኩኝ። 2018 ነው እና በጣም በቃ የኛ ሀገር የፖለቲካ ወጀብ በጣም የሚሄድበት ነውና አካሄዱ በጣም ያስፈራል። ወዴት እንደሚሄድ ሙቡ እግዚአብሔር ካልገለጠላችሁ በስተቀር አብራችሁ በጅምላ ነው የምትሄዱት በዛ ውስጥ። እና ከዛ ቀደም ብሎ ሀገር ቤት እያለው እግዚአብሔር ብዙ ነገሮችን ወደ ልቤ ያመጣ ነበር። ያንንም ደግሞ ከምቀርባቸው ጓደኞቼና ከቤተሰቦቼ ጋር አነጋገር ነበርና ፍርሃቴ በውስጤ በጣም ብዙ ነው። እና ያንን ለጥቂት ሰዎች እናገራለሁ። ኧረ ባካችሁ እላለሁ ከመጀመሪያው ጀምሮ ኧረ ባካችሁ ይሄ ነገር እንዴት አይታያችሁም? እንዴት አይታይም? ለካ አይታይም፣ ካልተገለጠ ማየት አይቻልም። ከዛ እዚህ አሜሪካን ሀገር መጥቼ አንድ ቸርች አገልግላለሁና ስብከቱን ታገኝታላችሁ ከፈለጋችሁትና ያለቀስኩ ተናገርኩ። ባካችሁ አይናችሁን ከስጋ ለባሽ ላይ አንሱ አይናችሁን። ያለዛ ጥፋት በደጅ ነው ያለው። የምናለቅስበት ቀን ይመጣል። ደም የሚፈስበት ቀን ይመጣል። ውርደት የሚመጣበት ቀን ይመጣል። እባካችሁ አይናችንን እግዚአብሔር ላይ እናድርግ። እሱ አስቦልን ከሆነ እሰየው፣ እሱ ይፈጽም። እሱ ረድቶን ከሆነ እሰየው፣ ይርዳን። አንተ ብቻ ነህ እንበለው። ይሄን ቤተክርስቲያን ተናገረ። በጊዜው ብዙ ሰዎች ደስተኞች አልነበሩም። ምክንያቱም የመጣው ማዕበል እዛ ውስጥ ገብተው ፋንታሲ ይዟቸዋል። በቃ በራሳቸው ስሜት መደሳሰት ላይ ነው ያለ እና ከጥቂት ጊዜ በኋላ ነገሮች መረር ያለ ችግር ውስጥ ሲገባ ያን ጊዜ እኮ እንዲህ ብለን ነበራል። የሚሰማ የለም። ዛሬም እንደሱ ይመስለኛል። ዛሬም ወገኖቼ ለእናንተ ምክር አለው። የትኛውም ነገር ቢነሳ በዙሪያችን ልብ የሚጣልበት አይደለም፣ ተስፋ የሚጣልበት አይደለም። ማንም አይዞህ ቢልህ የትም አያደርስህም። ማንም ከርስ ቢያደርግህ ምንም አይመጣብህም። ማንም ቢቃወምህ የሚመጣ ነገር የለም። እርሱ የታመነ አምላክ። ክብር ለኢየሱስ ይሁን። አሜን። ዮሴፍ በሚያማምሩ በነዛ ከሱ በላይ እንደ ጋሻ በሚሆኑ ወንድሞቹ ቢታመን ኖሮ የትም አይደርስም። ዳዊት ከሱ በላይ በሆኑ እነዛ ቁመተ መለሎ ትከሻ ሰፊ ጉልበታሞች ወንድሞቹ 7 ያክሉ ጎበዛዝቶቹ እነሱ ቢታመን ኖሮ የትም አይደርስም ነበር። ወገኖቼ ዮሴፍም እግዚአብሔር ነበር የሚያምነው።
ዳዊትም እግዚአብሔርን ነበር ያመነው። ዳንኤልም በጥበቡ በእውቀቱ ቢያምን ቢታመን ኖሮ የትም አይደርስም። ታስታውሳላችሁ ለዳሪዮስ የነገረው ንጉሥ ሆይ 1000 ዓመት ንገስ አለው አይደል? እግዚአብሔር ፊት ቅንነት ተገኝቶብኛል፣ አንተን ንጉሱንም አልበደልኩም፣ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ኧረ ይታመናል ጌታ። ክብር ለኢየሱስ ይሁን። እግዚአብሔር ይታመናል በሉልኝ። አዎ ባሎች ሚስቶቻችሁን ውደዱ፣ እንውደድ። ሚስቶች ባሎቻችሁን ውደዱ፣ ወላጆች ልጆቻችሁን ውደዱ። ግን አንዱንም የማመን ነገራችን ልጄ ሲያድግ ይጦረኛል፣ ልጄ ሲታድግ እንደዚህ ባሌ እንዲህ ያደርግልኝ፣ ሚስቴ በዚህ ጋር ትቆማለች። ኖ መጽሐፍ ቅዱስ ይሄን አይደግፍም። የሚታመን እግዚአብሔር ይታመን። ይሄ ነው የወንጌል ስብከት። ክብር ለኢየሱስ ይሁን። አንዳንድ ወላጆች ዓላማ አላቸው ልጆቻችን ሰዳው እንደዚህ ሲያድግ ቢጦረኝ ከማህፀን እስከ ሽበት እስከ ሽምግልና የሚሸከም አምላክ እኔ እግዚአብሔር ነኝ ያለው ሄዶ ነው የኔ ልጅ የሚጦረኝ። እስኪ አሜን በሉ እባካችሁ። አዎ ገና ነው። እስኪ በደንብ አሜን በሉ። የሚራገፈው ነው። እግዚአብሔር ቤት ሆኖ ሌላ ነገር ላይ እምነትን መጣል በደል ነው። የኃጢአት ነው። በመጽሐፍ ቅዱሳችን ትልቁ ኃጢአት ማመንዘር አይደለም፣ መዋሸት አይደለም። ትልቁ ኃጢአት አለማመን ነው። አለማመን ትልቅ በደል ነው። ምክንያቱም እመኑኝ ያለው ጌታ የታመነ አምላክ። ክብር ለኢየሱስ ይሁን። በምንም መልኩ ደግሞ ይሄን የታመነ አምላክ ግልጥ አድርጎ ባህሪውን መንፈስ ቅዱስ ካላሳያችሁ ዛሬም ስለ እምነት ብትሰበኩ ዛሬም እጅ ተጭኖ ቢጸለይላችሁ አይዞሽ ተብላችሁ ካውንስሊንግ ብትወስዱ በፍጹም ልታምኑት አትችሉም። ሁል ጊዜ ቢሽ የሚላል ጭንቅላታችሁ ውስጥ ክሊር ፒክቸር ስለ እግዚአብሔር ታማኝነት ማግኘት አለ። ለዘመናት የታመነ ለትውልድ የታመነ ዘላለማዊ የሆነ ጌታ በዙፋኑ ላይ አለ። እግዚአብሔር ይታመናል በሉላችሁ። ክብር ለኢየሱስ ይሁን። ያንን ፒክቸር ነው ነፍሳችን ውስጥ ማስገባት ያለብን። ተራሮች ወደ ባህር ልብ ይወሰዱ ይላል አይደል መዝሙረኛው 45ኛው ምዕራፍ ላይ ተራሮች ወደ ባህር ልብ ቢወሰዱ ወደ ምድር ጥልቅ እንኳን ቢገቡ አንተ ከኔ ጋር ነህ። በሞት ጥላ መካከል ቢሄድ አልፈራም። ለምን? ቃል የሰጠህ ጌታ የታመንክ ነህ። አንተ ታማኝ ነህ። እግዚአብሔር ለዘላለም የተባረከ ይሁን። ይሄ ታማኝነቱ ያኖረናል። ይሄ ታማኝነቱ መደገፊያ ይሆነናል። ወገኖቼ ለሰው ሁሉ ማስተማር ካለብን እኛም እንኳን ሰው ሆነን ሰዎች አይናቸውን ጣል አድርገው እንደው ጋሽዬ አንተ ያለህ እንዴት ልቸገር አንቺ ያለሽ እንዴት ብለው ካሏችሁ ኧረ እባክህ ይሄንን ሐሳብን ከኔ ላይ አንሳ ገላግሌ ማለት አለባችሁ። አይንህን ወደ ማን አድርግ? ወደ እግዚአብሔር አድርግ። እኔ በራሴ መዋል ማደሬን እንኳን አላውቅም። የዛሬ ወር ይሄን አደርግልሃለሁ ብል በዚህ ወር መካከል ምን እንደሚመጣብኝ እንኳን አላውቅም። ግን እኔም አንተም እግዚአብሔር ምን እንበለው? እንታመነው። አሜን። ሲበደም አሜን በሉት። ሐዋርያ ጳውሎስ እዚህ ላይ ታገኛላችሁ። ለጢሞቴዎስ እንዲህ ያለው እኔ እናንተ ባናምነው ወይ ብንክደው እርሱ ግን ምን ሆነ ይኖራል? የሚክዱ እኮ አይደሉም እኮ እነዚህ ሰዎች እኮ ማንንም ተስፋ የሚያደርጉ አይደል? ጳውሎስ ነው እንደምታውቁት፣ ጢሞቴዎስ ነው። ጥንቅጥ አድርገው እናት አባት ቤተሰብ ዘር ዘመድ በሙሉ ጥለው የወጡ ናቸው። እግዚአብሔርን ታምነው አይደል እንደምታዩቸው ያ ናቸው። ግን አንድ ጊዜ ቻሌንጁ መከራው ስደቱ ስቃዩ ሁሉ በዛባቸው። ጢሞቴዎስ እዛኛው ሀገር ነው ያለው፣ ጳውሎስ እዚህኛው። ታመነው ይሄንን ጌታ እመነው፣ እኔም ደግሞ የሰጠኝን አደራ እስከመጨረሻው ፈጽማለሁ፣ እርሱም ደግሞ እንደሚጠብቅልኝ ተረድቻለሁ አለ። አምኜዋለሁኝ አለ። ነገር ግን ኬስ ባካችሁ ምናልባት በሉልኝ ምናልባት ከመከራው የተነሳ እኔ እናንተ ባናምነው እርሱ ግን የታመነ ሆኖ
እሲያይ ታርጓ ተገባችሁ ያለው ሰው አምላኬ ታማኝ ነው ብሎ ሰው ካለ ተገባችሁ ንገሩት። አምላኬ ምንድነው? ይስፋይስፋ ሐዋርያው ባያምነው ደቀ መዝሙሩ ባያምነው ሰባኪው ባያምነው እርሱ የታመነ ሆኖ ይኖራል። ወገኖቼ ተደገፉት። ሌላ ምንም ማባባያ ቃላት ተውሰዱ። አይኖቼን ነው አይደለም የሚለው ረዳቴን ፍለጋ ወደ ተራራ አነሳው፣ ወደ ከፍታ አነሳው፣ ወደሚረዱኝ አገሮች ሰዎች አነሳው። ነገር ግን ከዛ ረዳቴ ሊመጣ አይችልም። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግዚአብሔር ለዘላለም የተባረከ ይሁን። የብዙዎቻችን ችግር መንፈሳዊ ሕይወት ያለማደጋችን፣ ረፍት ያለማግኘታችን ችግር የምንደገፈው ነገር መብዛቱ ማለት ነው። አንዳንዶቻችን አገር ላጥ እናደርጋለን፣ አንዳንዶቻችን ስራችን፣ አንዳንዶቻችን ዲግሪያችን፣ አንዳንዶቻችን ዘመዳችን፣ አንዳንዶቻችን መልካችን ሁሉ ከንቱ ነው። የሚታመን በማን ሊታመን ነው? እግዚአብሔር ታመናል። ታማኝ አምላክ ነው ያለን። ሰቆቃው ኤርምያስ ያልጠፋ ነው ከእግዚአብሔር ከታላቅ ፍቅሩ የተነሳ ነው፣ ርህራሄው አያልቅምና ማለዳ ማለዳ ምንድነው? አዲስ ነው ታማኝነትህ። አሜን እንዘምረዋለን። ይሄን እንግዲህ ታማኝነቱ ምንድነው? ብዙ ነው። እግዚአብሔር በጣም ታማኝ አምላክ ነው። ለኔም ለእናንተም ለሁላችንም ይበቃ ብዙ ታማኝነት አለ። ዘወትር ታማኝ ነው እግዚአብሔር። ቶሎ ቶሎ እግዚአብሔር ሁል ጊዜ ታማኝ ነው። ትላንትናም ዛሬም ነገም እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው በሉልኝ። እግዚአብሔር ታማኝ ለመቼ? ለሁሉ ጊዜ ዘወትር። ለትላንትናችን ታምኖ እንዳመጣን ዛሬም በታማኝነት ያኖረን፣ ነገም ፍጻሜያችን እሱ እጅ ነው ያለው። እግዚአብሔር ለዘላለም የተባረከ ይሁን። ይሄንን ቃል አንብበነዋል ኤርምያስ ላይ ያለውን። እግዚአብሔር በብዙ ታማኝነቱ ባይጠብቀን ኖሮ እንደኛ እኮ ወዲያ ወዲህ ልምጥ ማለት እኮ ሰሙኤል ጠፍተን ነበር አለ። ግን እሱ ብዙ ነው ታማኝነቱ። የትላንትናውን ይቅር እያለ ዛሬም ደግሞ በፊቱ እንድንቆም ያደርገናል። በዘዳግም ምዕራፍ 32 ቁጥር 4 ላይ እንደዚህ ይላል። እነዚህ ሶስት ነገሮች እንደው ስለወደድኳቸው ነው። እርሱ አለት ነው ይሏል፣ ስራው ፍጹም ነው፣ መንገዱ ሁሉ ትክክል ነው ይልና ምን ይለዋል? የማይሳሳት ምን ነው ዝም አላችሁ? የማይሳሳት ታማኝ አምላክ፣ ቀጥተኛና ጻድቅ አምላክ ኤሎሂም እግዚአብሔር ነው። ክብር ለኢየሱስ ይሁን። ከአለትነቱ፣ ከስራው ፍጹምነቱ፣ ከመንገዱ ትክክልነቱ መካከል አንዱ ምኑ ነው? የሱ ኳሊቲ ታማኝ አምላክ ነው። እግዚአብሔር ለዘላለም የተባረከ ይሁን። ይሄን ታማኝነት በልባችን ልናስቀምጠው ያስፈልገናል። ቅድም ያነበብነው ቆሮንቶስ ላይ ያለው ክፍል ነው። የእግዚአብሔር ታማኝነት ብዙ ነው። ታማኝ እንደሆነ ለዘላለም ይኖራል። ቅድም ያልነው ከሱ ጋራ ብንጸና አብረን እንነግሳለን። እኛ ብንክደው ግን እርሱ ለዘላለም ታማኝ ሆኖ ይኖራል። እግዚአብሔር ራሱን ሊክድ አይችልም። ለእግዚአብሔር ታማኝነት የቀረበ ብዙ ጸሎት በመጽሐፍ ቅዱሳችን እናገኛለን። እግዚአብሔር ቃል ላይ በጣም ብዙ ነገሮች፣ በተለይ ቅድም ያነበብነው መዝሙር 89 ደግማችሁ ካነበባችሁት ብዙ ቁጥሮች ላይ እግዚአብሔር ታማኝ ነው ታማኝ ነው ታማኝ ነው የሚል ነገር በጣም በብዙ እናገኛለን። የሚረዳ ምንድነው? የኔ አምላክ የታመነ አምላክ፣ እኔን የያዘ ጌታ የታመነ ጌታ ነው። እግዚአብሔር ለኔ ለነፍሴ፣ ለህይወቴ፣ ለኑሬ፣ ለምበላው፣ ለምጠጣው፣ ለጤናዬ፣ ለመውጣት መግባቴ አምላኬ የታመነ አምላክ፣ ሌላ ረዳት አይፈልግም። ክብር ለኢየሱስ ይሁን። ይሄንን ክፍል ከመዝሙር 89:24 ላይ ከዛው ምዕራፍ ላይ ነው የምንወስደው። ምን ይላል? ለዳዊት ሲነግረው ታማኝነቴና ምህረቴ ከሱ ጋራ ይሆናል፣ በስሜም ቀንዱ ከፍ ከፍ ይላል። ትልቅ በረከት አይደለ እንዴ? ታማኝነቴ ካንቺ ጋር ይኖራል ሲል፣ ታማኝነቴ ካንተ ጋር ይኖራል ሲለን ትልቅ በረከት አይደለ? ምን ማለት ነው? ጠዋት የምታመንልሃለሁ፣ ቀን የምታመንልሃለሁ፣ ማታ የምታመንልሃለሁ፣ ለቁርስህም፣ ለምሳም፣ ለራትህም፣ ለኑሮህም፣ ለጤናህም፣ ለልጆችም፣ ለዘርህም፣ ለሁሉም ምን እልልሃለሁ ማለቱ ነው። ታመንልሃለሁ። በሌላ ምህረቴ ካንተ ጋራ ይኖራል እንዳለ ሁሉ ታማኝነቴም ካንተ ጋራ ይኖራል። ፍቅሬ ካንተ ጋራ እንዳለ ሁሉ ደግሞ ሁሉ ጊዜ ታመናለሁ። ብቻ በኔ ተደገፍ፣ እኔ አስተማምንሃለሁ።
እግዚአብሔር ለዘላለም ይባረክ። እግዚአብሔር ታማኝነት በእውነት ትልቅ ነው። በትልቁ ውስጣችን እንሳለው። ዓለም ይነዋወጣል፣ ፖለቲካው ዜና ዛጋ ይረግጣል፣ ሰዎች የመሰላቸውን መላምት ያወራሉ። ወደ ልባችሁ ግን ስትመለከቱ አምላኬ ለኔ ታማኝ። እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር ታማኝ ነው። ታማኝነቱ በፍጹም አይጓደልም። ይህን ክፍል እዛው መዝሙር 89 ላይ እናገኘዋለን። በጣም ብዙ ያ ክፍል ስለረዳይ ነው። ሚክያስ ምዕራፍ 7 ቁጥር 20 ላይ ከቀድሞ ዘመን ጀምሮ ለአባቶቻችን በመሐላ ቃል እንደገባህላቸው ለያዕቆብ ታማኝነትን ለአብርሃም ምህረትን ታደርጋለህ። በጣም እኮ የሚገርም ነው። ይሄ ከረጅም ጊዜ በኋላ ነው ይሄን የሚጸልየው። ምን ይላል? ለያዕቆብ ታማኝነትን። ያዕቆብ እኮ ታማኝ አልነበረም አይደል? እዚህና እዚያም የሚረግጥ አታላይ አልነበረ። ግን ለሱ የገባኸውን ቃል በታማኝነት ታደርጋለህ። እውነት ነው። እግዚአብሔር ያንን ነው በታማኝነት ያደረገው። ስለዚህ ሁላችንም እንላለን እግዚአብሔር ታማኝ ነው። እንደምታዩት ቃል ሁላችንም እግዚአብሔር ታማኝ ነው እንበል። እግዚአብሔር ታማኝ ነው። ይሄ ባህሪው ፈጽሞ ሊለወጥ የትኛውም ዘመን ላይ እንለፍ፣ የትኛውም ሁኔታ ውስጥ እንለፍ፣ በየትኛውም መከራ ውስጥ እንለፍ፣ አምላካችን ታማኝ። ከእሳትም ያወጣል፣ ከመከራም ያድናል፣ ካለውም ጨለማ ውስጥ ፈልቅቆ ያወጣል፣ ከስጋትም ከፍርሃትም ያወጣል፣ ይደርስብናል ከምንለው መከራም እግዚአብሔር ያድናል። አሜን። እግዚአብሔር ታማኝ ነው። እኔ በትንሿ ዘመኔ እግዚአብሔርን ታምኜ ያፈርኩበት ምንም ነገር የለም። እንደውም በጣም ሪግሬት ከማደርገው ነገር ወይ ደግሞ ከምጸጸትበት ነገር አንዳንድ ችግር ውስጥ ያለው መጠራጠሬን ለምን አደረኩት እላለሁ። የሚታመን አምላክ እያለ ለምን እንቅልፍ አጥቼ አደርኩኝ? ለምን ሲሸበር ኖርኩኝ? ለምን መንፈሱን አሳዘው? እንደ እምነት አባቶቼ እሳት ውስጥ እንኳን ብገባ ያድናል ብዬ ለምን አላልኩም? አገኛችሁ ሐሳብ? ምክንያቱም ብዙ ሌሊት አልፈውብኛል ስጨነቅ ሳስብ እንቅልፍ ሳጣ። ከዚህ በኋላ ባለው እንዳይሆንብኝ እግዚአብሔር ጸጋውን ያብዛል፣ ለሁላችሁም ያብዛላችሁ። ምክንያቱም ብዙ ፈተናዎች ብዙ መከራዎች በዙሪያችን ሲመጡ ፍርሃት ዳውት ይመጣል፣ ጥርጣሬ። ያ መንፈስ ቅዱስ ማሳዘን ነው። ጌታ ደስ የሚለው በዚህም ውስጥ እንኳን ብሆን አምነሃለሁ። እግዚአብሔር ለዘላለም የተባረከ ይሁን። ሃሌሉያ። እግዚአብሔር ታማኝ ነው እንበል ሁላችን። እግዚአብሔር ታማኝ። ዛሬ ምስራች አለን በጣም ትልቅ ጉድ ኒውስ። ከዚህ በኋላ ባለው ዘመናችሁ ሁሉ አምላካችሁ ለእናንተ ታማኝ። በጎደላችሁ ነገር ለመሙላት እግዚአብሔር ታማኝ ነው። ባቃታችሁ ነገር ኃይል ለመስጠት እግዚአብሔር ታማኝ ነው። በጨነቃችሁ ነገር እረፍትን ለመስጠት እግዚአብሔር ታማኝ ነው። በከበዳችሁ ነገር ላይ ሸክማችንን ከላያችን ላይ ለማራገፍ እግዚአብሔር ታማኝ ነው። ምናልባት ተስፋ በቆረጥንበት ነገር ላይ አዲስ ተስፋ ውስጣችን ለማስቀመጥ እግዚአብሔር ታማኝ። እንደ እግዚአብሔር የሚታመን አምላክ ማንም የለም። ጌታ ለዘላለም የተባረከ ይሁን። ሁላችንም በእግሮቻችን እንቁምና ይህን መዝሙር ብንዘምረው ደስ ይለኛል።